በደቡብ በዳውሮ ዞን ማሪ ማንሳ ወረዳ በተለያዩ እምነት ተከታዮች መካከል ግጭት ተቀስቅሷል። ተመልካቾቻችን፣ አድማጮቻችን በጣም አጸያፊ ነገር ማለት ነው። ኢትዮጵያን ሁላችንም በደረኞች ሆነን ሳለን ደግሞ እርስ በርሳችን በሃይማኖት ምክንያት የሆነ ንትርክና ያለመግባባት ውስጥ መግባታችን ያሳዝናል። በዚህም ምክንያት ችግሩ እያየለ በመምጣቱ ፖሊስ አስለቃሽ ጭስ በመተኮስ የነበረውን ውዝግብ በትኖታል። እንግዲህ እኛ የወንጌል አማኞች ጥቃት ደርሶብናል ነው የሚሉት እዛ ያሉት። ጥቃት የተፈጸመብን የኢትዮጵያ ወንጌላውያን አማኞች ነን፣ ፖሊስ ግን ሁላችንም ላይ ነው ጭስ የተበደልነውን ሁሉ አስለቃሽ ጭስ በመተኮስ ጉዳት ያደረሰብን የሚል ቅሬታ ከአካባቢው እየተሰማ ነው ያለው። ከሁሉ ግን የሚያሳዝነው ኢትዮጵያን ከላይ በመንግስት በአገዛዙ በሚሊሻ በተለያየ ነገር በወታደር እንገደላለን፣ ደግሞ አብረን እንኳን እንዳንቆም በእንደዚህ አይነት ሴራ እርስ በርሳችን ደግሞ ስንባላ እጅግ በጣም ያሳዝናል። ነገሩ አሁን እየበረደ ነው የሚል መልእክትም አብሮ ደርሶናል። ተመልካቾቻችን፣ አድማጮቻችን፣ ሌላው በነ ጌታቸው ረዳና በነ ጀነራል ጻድቃን ይመራ የነበረው በነ አብይ ሲታገዝ የነበረው ሀራ መሬት ነው የሚባለው የትግራይ ሰላም ኃይል የሚባለው ትግራይ ፒስ ፎርስ እየተባለ ያለው ኃይል እየተበታተነ ነው። ተመልካቾቻችን፣ አድማጮቻችን በጣም አስደንጋጭ ነው። ለብልጽግና በጎንደር ማይጠብሪ ግንባርና በአፋር ግንባር የነበሩት የነጌታቸው ረዳ ክፍለ ጦሮች ጠቅላላ ፈራርሰዋል። በአፋር ግንባር የነበረው በብርጋዴር ጀነራል ተክላይ አሸብር ይመራ የነበረውና ራሱን የአፋር ነጻነት ግንባር ብሎ ሰይሞ የነበረው በአጁ ስዩም ይመራ የነበረው ኃይል ትንሽ ውጊያዎችን ካካሄዱ በኋላ የያዙትን መሳሪያ ሁሉን ነገር ይዘው ወዴት ገቡ መሰላቸው? እነ ደብረጽዮን ጋር ገብተዋል። ሙሉ በሙሉ እነ ደብረጽዮን ጋር ሄደው ገብተዋል። የጀነራል ተክላይና የሻለቃ ሐዲስ ወልደ ገብርኤል ሰራዊት ደግሞ በቀጣይ ተመሳሳይ ነገር ያደርጋሉ ተብሎ ነው የሚጠበቀው። በዚህ በኩል አፕሪሼት አደርጋቸዋለሁ። ጠብ እንኳንና ቅሬታ አለን ብለው ሌሎች ተመልከቱ፣ ልዩነት አለን ብለው እንደዛ አደረጉ። መሳሪያ ሁሉም ነገር ታጠቁ። ከአብይ ሁሉ ነገር መጣላቸው። ሲመጣ እንደ ደብረጽዮን ጋር ገቡ። የመረረ ቂምና ጥላቻ እንኳ እርስ በርስ የላቸውም ማለት ነው። እና ሁሌ እንደዚህ አይነት አንድነት የሚያደርጉት ነገር ስማርት ናቸው ቲፒኤልኤፎች። የሚገርመኝ ነገር ነው። ትልቅ አስደንጋጭ ነገር ነው። እነጌታቸውንም ሲያስደነግጥ አይቀርም። ኢቨን አብይ አሁን እነጌታቸውን ለጻድቃን ነው የሚጠራጠር። ከነ መሳሪያቸው ኮብልለው ገብተውበት። ያ ብቻ አይደለም። እነ ጀነራል ታደሰ ወረደና እነ ደብረጽዮን ተጣሉ የተባለ ነገር ሲባል ነበር አይደል? ተመልከቱት። ትናንት በነበረው ስብሰባ ላይ ደብረጽዮንም ታደሰ ወረደ ጎን ለጎን ናቸው፣ አብረው ናቸው። እና በዚህ በኩል ይገርመኛል። የመረረን ያስገቡበት ናቸው። ጥቃቱ በጋራ ይሰማቸዋል። የሆነ ሆኖ መልሶ ያስተሳሰራቸው እና ትልቅ ነገር ነው እየሆነ ያለው። እነጌታቸውንም እነ ጻድቃንም ያስደነገጠ ነገር ነው። ለነገሩ እነሱስ ቢሆኑ ምን እናውቃለን? ነገ ጧት ሊገቡ ይችላሉ ተመልሰው። እንደዛ የሆነ ነገር ነው። ለአብይ ግን ራስ ምታት ነው። ተመልካቾቻችን ከታጠቃቸው ሌተስት መሳሪያዎች ጋር ተያይዘው ወደ እነ ደብረጽዮን ቡድን እየገቡት ማለት ነው። እየፈራረሰ ነው የሚገኘው የሀራ መሬት ነፃ ኃይል ተብሎ የተቋቋመው ቡድን ማለት ነው። ተመልካቾቻችን ወደ አማራ ክልል ስንሄድ ትናንትና ማለትም ሰኔ 13 ቀን 2018 ዓ.ም በመተማ ወረዳ ዳስጉንዶ በተባለ ቀበሌ ሰፍሮ የነበሩ የሚሊሻና የአድማ ብተና አባላት ላይ የደፈጣ ጥቃት ተሰንዝሮባቸው በሚያስገርም ሁኔታ ብዙዎቹ አልቀዋል። ተመልካቾቻችን፣ የአይን እማኞች እኛ እንኳ ብቻ ሌላው ሳይጨምር እኛ ብቻ 19 ሟቾችን አይተናል። ሁሉም አድማ ብተናና ሚሊሻዎች ናቸው። ዛሬ አስክሬናቸው በገንዳ ውሃ ከተማ በሚካኤል በአቦዬ በኪዳነ ምሕረትና በሌሎችም ቤተክርስቲያን እንዲሁም ሌሎችም ሙስሊሞችም በየእምነት ቦታቸው ተቀብረዋል። እንደዚህ ለአንድ ሰው ስልጣን ሲባል እንደዚህ ማለቃቸው እጅግ በጣም ያሳዝናል የሚል አስተያየት ከስፍራው ነው የደረሰን። ተመልካቾቻችን፣ አድማጮቻችን በርካታ ወታደሮች እንደነገርኳችሁ ራሳቸውን እያተረፉ ነው የሚገኙት በአማራ ክልል በየሰዓቱ በየቀኑ
ከየምድባቸው እየጠፉ ማለት ነው፣ እጅ እየሰጡ ነው። በአሁኑ ሰዓት ትንሽ ይሞክራሉ የሚለው ይሄ ሚሊሻው አድማ ብተናው ነው። እነሱም እንደምትመለከቱት እዚህ ደረጃ ላይ ደርሰዋል። እና እኔ የሚገርመኝ እነዚህ ሚሊሻና አድማ ብተናዎቹ ሌላው ቢቀር እንዴት ከመከላከያው አይማሩ? መከላከያዎች በአሁኑ ሰዓት ብልጥ ሆነዋል። በቃ እየጠፉ እጅ መስጠት ብቻ ነው። ማንፉር አለ እያሉ ማለት ነው። ለግለሰብ ስልጣን ሲባል ህይወታችንን አንሰጥም እያሉ ማለት ነው። እና ይህን ትምህርት መማር እንዴት ጊዜ ወሰደባቸው የሚል ነው። አሳዛኝ ነገር ነው የሆነው በመተማ። ተመልካቾቻችን፣ አድማጮቻችን በስተመጨረሻም እኚህ የምትመለከቷቸው አምቦ ከተማ ነዋሪ ተሬሳ ገመቹ በ10 ብር የሞባይል ካርድ በተነሳ ክርክር የጎረቤታቸውን የአቶ ቱራ ታደሰን አፍ በድንጋይ በመምታት 8 ጥርሶቻቸውን ያረግፋሉ። የአምቦ ከተማ ወረዳ ፍርድ ቤት ሰኔ 2 ቀን 2018 ዓ.ም በዋለው ችሎትም ታስቦ በተፈጸመ ከባድ የአካል ጉዳት ማድረስ ወንጀል እኚህን ተከሳሽ በ8 ዓመት ከ9 ወር እስራት እንዲቀጡ ወስኖባቸዋል። የብስራት ዘገባ ነው። ተመልካቾቻችን በሰሜን አሜሪካው የእግር ኳስ ፌዴሬሽን ላይ ግን ማስታወቂያ ስንሰራ ቆይተናል። በርቱ፣ እንዲሞቅ እንዲደምቅ ብዙ ነገር አድርገናል። በሚኒሶታ ነው የሚካሄደው። እስከዚህ ድረስ ግን አንታገስም። በነገው ዕለት እንደ እግዚአብሔር ፈቃድ የምናነሳው አበይት ጉዳይ ይሆናል። ተመልካቾቻችን፣ አድማጮቻችን ለትክክለኛ ለወቅታዊ ለፈጣን መረጃዎች እንዲሁም ለቁም ነገር አዘል ዝግጅቶች ገር ፕሬስ ሊከታተሉ ኢትዮጵያ ሀገራችን፣ ምስራቅ አፍሪካችን በሰላም በአንድነት በሞገስ